እንግዲህ ዘበነ እዝል ስለሆነ እዝል ክብርኢቲ እንመለከታለን። እናንተ እንደተለመደው ሰብስክራይብ፣ ሼር፣ ላይክ፣ ፎሎ በማድረግ ለሌሎች አዳርሱልኝ። ብትን ሰዋስው ቅኔ ይባላል። ቀለል ያለ ማለት ነው። በተለይም ለጀማሪዎች መቁጠር የሚችሉት የተለመዱ ዘሮች ናቸው ማለት ነው። ስጋ ዘሰምረ ወአፍቀረ ወልደ ባህርየ አብ ኦሜጋ ይጸውር ጉንደ ምስቃለ እንተ ጾረ ስጋ አሃዱ በግዕ ሶበ ተጠብሃ በጸጋ በዋህድ ይብልዑ ላዕለ ዕፅ ቅነዋተ ሐጺን ዘንትጋ የሚል ነው። እንግዲህ ይህን እዝል ክብርኢቲ ይባላል። ግዕዙም እዝሉም አንድ አይነት አራት ቤቶች ወይንም ስንኞች ነው ያሉት፣ ግን አተካከላቸው ይለያል ማለት ነው። ምንድነው ፍቺው? ስጋን ፈጽሞ የወደደ ወልድ ወይንም ወልድ ኢየሱስ ክርስቶስ የባህሪ አብ የአልፋና ኦሜጋ የሚለውን ለማምጣት ነው። ኦሜጋን ወደዚህ መቀጠል እንችላለን፣ አለዛ አብን ወደዚህ ቀጥለን ኦሜጋን ወደዚህ እናመጣለን ማለት ነው። አባት ኦሜጋ ኦሜጋ የኦሜጋ የባህሪ ልጅ ይጸውር ጉንደ ምስቃለ እንተ ጾረ ስጋ የተሸከመውን ስጋ መስቀያ እንጨትን ወይንም ግንድን ይሸከማል። አሃዱ በጋ ሶበ ተጠብሃ በጸጋ አንዱ በግ በጸጋ በታረደ ጊዜ ይሸከማል ነው። በዋህድ ይብልዑ ላዕለ ዕፅ ቅንዋተ ሐጺን ዘንትጋ የጉድለት ብረት ቅንዋቶች ከእንጨት ላይ ይበሉ ዘንድ በአንድነት ይበሉ ዘንድ በታረደ ጊዜ ስጋ መስቀያ እንጨትን ይሸከማል ነው ማለት ወልደ ባህሪው ማለት ነው። እንግዲህ ለሰሙ ምንድነው ከተባለ በግ ወይንም ስጋ በታረደ ጊዜ በግ ስጋ ወይንም ላም ሊታረድ ይችላል። ስጋ መስቀያ እንጨት ይቀርብና በእንጨቱ ላይ ይሰቀላል፣ ስጋው ጠፈፍ እንዲል ማለት ነው። ከዛ በኋላ የታረደው ዓላማ ደግሞ ለምንድን ነው? ያው መስተንግዶ ሊደረግ ነው፣ ወይንም ለበዓል ነው፣ ወይንም የሚመጡ እንግዶች አሉ ማለት ነው። በዛ መሰረት ነው እንግዲህ በአንድነት በህብረት የፍቅር ማዕድ ይበሉ ዘንድ የተጠሩት በዛ መሰረት ይደረጋል ማለት ነው። ለወርቁ ምንድን ነው ከተባለ አስቀድሞ ክብር ይግባውና አምላካችን መድኃኒታችን የሰው ልጆች ለማዳን ወደዚህ ዓለም ሲመጣ ከመቤታችን ከድንግል ማርያም ስጋን ለበሰ። ወደደ ማለት ስጋን ለበሰ። ስጋን ደግሞ የለበሰውን ስጋ ደግሞ በመስቀል ላይ ይውል ዘንድ ግንዱን መስቀያውን ተሸክሞ የቀራንዮን ተራራ ወጣ። አሃዱ በግዕ ያለው ደግሞ አማናዊ በግ ኢየሱስ ክርስቶስ ነዋ በግዑ እግዚአብሔር ዘየአትት ኃጢአተ ዓለም ያለው ዘየአትት ወያሴስል ኃጢአተ ዓለም ያለውን በወንጌል በመጽሐፍ ቅዱስ በግዕ አማናዊ በግ ኢየሱስ ክርስቶስ ማለት ነው። በዋህድ ይብልዑ ላዕለ ዕፅ ማለት ከእንጨት ላይ ማለት ቅንዋት እንግዲህ በእጆቹና በእግሮቹ ላይ ከእንጨት ላይ አጣብቀውታል። አንዳንድ ስጋም ደግሞ በእንጨት ላይ ይበላል ማለት ነው። ከእንጨት ጠረጴዛ ላይ አድርጎ ማለት ነው። ይህን ነው የሚያሳየው። ወደ ሙያው ስንሄድ እንግዲህ ስጋ የሰምረ ወአፍቀረ ተሳቢ ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ ወልድ ላለው ሰምረ ወአፍቀረ በወተ ጫፍረው እንዳያስሩ ዘይጠብቃል ይባላል። ወልድ ደግሞ የይጸውር ባለቤት ባህሪ የወልድ ዘርፍ አብ የኦሜጋ ቅጽል ኦሜጋ ደግሞ የባህሪ ቅጽል ማድረግ እንችላለን። ይጸውር ያለው አንቀጽ ያስራል እንጂ አይሳብም። ጉንደ የይጸውር ተሳቢ ምስቃለ ያለው የጉንድ ቅጽል እንተ አገባብ ፍቺው የሙያው ቅጽል ቅጽልነቱ ስጋ ላለው ጾረ ያለው አንቀጽ እንዳያስር እንተ ይጠብቃል። አሃዱ የበግ ቅጽል በግ የተጠብሃ ባለቤት ሶበ አገባብ ፍቺው ጊዜ ሙያው ማንጸሪያ ተጠብሃ ያለው አንቀጽ እንዳያስር ሶበ ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ጸጋ የማድረጊያ ባለቤት ይባላል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ዋህድ የማድረጊያ ባለቤት ይብልዑ ያለው ዘንድ አንቀጽ
ይስባል እንጂ አያስርም። ለአይለ አገባብ ፍቺው ላይ ሙያው ማድረጊያ እጽ የማድረጊያ ባለቤት ቅንዋት የይብልኡ ባለቤቶች ይበሉ ዘንድ ቅንዋት ይበሉ ዘንድ ስላለ ማለት ነው። ሐጺን የቅንዋት ዘርፍ ዘርፋየ ዘርፋየነቱ ሐጺን እንትጋ የሚያሰኝ በማለት ሙያው ይሰጣል ማለት ነው። ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ለሌሎች አጋሩልኝ። በዚሁ እንገናኛለን። በቅኔ ይቆየን።